ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ግሬድ 11 ኬሚስትሪ ዩኒት 4 በተመለከተ ሪቪው ኤክሰርሳይዝ ፓርት 3 የምንሰራ ይሆናል። ይሄ የመጨረሻው ኤክሰርሳይዝ ነው። ባለፈው ሪቪው ኤክሰርሳይዝ ፓርት 2 ላይ ጥያቄዎች ሰርተናል። ከ11ኛው ጥያቄ እስከ 16ኛው ጥያቄ ማለት ነው። ዛሬም ከዚያ በመቀጠል ያሉትን ጥያቄዎች የምንሰራ ይሆናል። ከ17ኛው ጥያቄ እስከ መጨረሻው 22ኛው ጥያቄ ያሉትን ጥያቄዎች የምንሰራ ይሆናል። ስቴፕ ዋይስ ወይም ደግሞ ስቴፕ ባይ ስቴፕ መስራት ያለባቸውን ጥያቄ እያሳየኋችሁ እንሰራለን። ቲዮሬቲካል የሆኑ ነገሮች ደግሞ በዚህ መልኩ እናያቸዋለን ማለት ነው። እንግዲህ 17ኛው ጥያቄ ጊቭ ቱ ሪዝን ቱ ሜጀር ኢኒሻል ሬት ኢን ኬኔቲክ ስተዲ ነው የሚለው። 17ኛው ጥያቄ ሁለት ምክንያት ስጡ ነው። ዋይ ቱ ሜጀር ኢኒሻል ሬት ኢን ኬኔቲክ ስተዲ፣ በኬኔቲክ ስተዲ ጊዜ ለምን ኢኒሻል ሬት ሜጀር እንደምናደርግ ሁለት ምክንያት ስጡ ነው የሚለው። እንግዲህ የመጀመሪያው ምክንያት እንግዲህ የምንሰጠው ምንድነው? ሚኒማይዚንግ ኮምፕሊኬሽንስ ፍሮም ፕሮዳክት ፎርሜሽን። ይሄ ፕሮዳክት ፎርሜሽን ላይ የሚመጡ ኮምፕሊኬሽን እነሱ ምን ለማድረግ ነው? ሚኒማይዝ ለማድረግ ነው። ኦኬ ሚኒማይዝ ለማድረግ ነው። እንግዲህ እንደሚታወቀው at the initial stage of the reaction መጀመሪያ ላይ ማለት ነው the concentration of the reactants are at higher, okay at their highest ይደርሳል። initial stage ላይ እንግዲህ at initial stage of the reaction the concentration of the reactants are at their highest. concentration of man reactant ማለት ነው and the concentration of product are what negligible. initial ነው የተባላችሁ at initial ላይ concentration of product ምንድነው? negligible ነው። መጀመሪያ ላይ ግን የኢኒሻል concentration of reactant ምንድነው? highest ይደርሳል። በኋላ እየቀነሰ ነው የመጣው። concentration of product ላይ ግን ምንም አልነበረም። ኢኒሻል ላይ negligible ነው፣ almost zero ማለት እንችላለን። this allows for clear understanding። ይሄ ደግሞ clear የሆነ ማለት በትክክል እንድንረዳ ያደርገናል ማለት ነው። ይሄ this allows for clear understanding of the reaction kinetics without things that arise from the product inhibitor or reverse reaction, okay, which can occur as the reaction what progress. reaction በፕሮግረስ ሲካሄድ ፕሮዳክት እንደሚፈጠር ይነግረናል ማለት ነው። ሁለተኛው ላይ determining rate law ነው። ሁለተኛው ሪዝን determining rate loss or to determine rate loss. The initial rate of the reaction can be used to derive, okay, the rate law. እንግዲህ the initial rate of the reaction ለምን ይጠቅመናል ካልን to derive what the rate law. Rate law, that means which describe how the rate of reaction depends on the concentration of the reactant. ያ ማለት እንዴት rate of reaction depend እንደሚሆን ምን ላይ concentration of reactant ላይ ማለት ነው። so by measuring the initial rate at varying concentration ወይም በተለያየ concentration of reactant ማለት ነው one can determine the order of the reaction with respect to each reactant and establish its mathematical relationship that can predict how changes in concentration affect the reaction rate. እንግዲህ እንዴት አፌክት እንደሚያደርገው ቼንጂንግ ኮንሰንትሬሽን እንዴት አፌክት እንደሚያደርግ ሪአክሽን ሬትን እዚህ ጋር ምን ማድረግ ይቻላል? ኢስታብሊሽ ማድረግ ይቻላል ማለት ነው። ማቴማቲካል ሪሌሽንሺፕ ኢስታብሊሽ በማድረግ እንግዲህ ምንድነው that can predict how change in concentration affects the rate of reaction ወይም ደግሞ affects the reaction rate. እነዚህ ሁለት ነገሮች ናቸው ማለት ነው። እነዚህ ሁለት ነገሮች ናቸው። አንደኛ minimize the complication of what the complication from product formation ነው። ሁለተኛው ደግሞ determining rate loss ነው። ለነዚህ ሁለት ምክንያት ነው ማለት ነው። ወደ 18ኛው ጥያቄ እንምጣ። for the reaction ይላል A in terms of gas ወይም gaseous state ማለት ነው changes to B gas sketch two curves on the same sets of axes that show A the formation of product as a function of time, B the consumption of reactant as a function of time ይላል። ሁለቱም ፕሮዳክት የሚያሳየንና እንዲሁም ደግሞ ፕሮዳክት ፎርሜሽን ነው፣ ሪአክታንት ደግሞ ኮንሰምፕሽን ነው። ስለዚህ ሁለቱ የሚያሳየን ስሩ ነው የሚለው ይሄን ይመስላል። እንግዲህ the formation of product ካልን ታይሙ ወይም እየጨመረ ሲመጣ formation of product ምንድነው? እየጨመረ ነው የሚመጣው አይደለ? ስለዚህ የመጀመሪያው the formation of product ነው የሚለው as the function of time ነው የሚለው። ሁለተኛው ደግሞ the consumption of
ሪያክታንት አስ ፈንክሽን ኦፍ ዋት ታይም ነው የሚለው። ሶ ፎርሜሽን ኦፍ ፕሮዳክት ካልን የዚህን የቢ ማለት ነው ላይክ ዚስ ይሄ ነው ፕሮዳክቱ ምንድነው እየጨመረ ነው የመጣው ኮንሰንትሬሽን ማለት ነው። ይሄ ፕሮዳክት ነው። ይሄ ፎርሜሽን ኦፍ ፕሮዳክት እንለዋለን። ኮንሰምፕሽን ካልን ደግሞ መጀመሪያ ላይ ኦኬ ለመጀመሪያ ላይ ሃይ ነበር ሬቱ ሶ እየቀነሰ ነው የመጣው ኮንሱምድ እያደረገ ነው። ሶ ኮንሰንትሬሽኑ የማን ማለት ነው? ዘ ኮንሰምፕሽን ኦፍ ሪያክታንት ካልን የማንን እያለን ነው? የኤን እያለን ነው። ፎርሜሽን ኦፍ ፕሮዳክት ካልን የማንን እያለን ነው? የቢን እያለን ነው ማለት ነው። ስለዚህ ይሄ ወደዚህ እዚህ ጋር እንደምታዩት ምንድነው ተመልከቱ ኮንሰምፕሽን ነው። ያ ማለት ማን ነው ኮንሱምድ የሚሆነው? ኤ ነው ማለት ነው እዚህ ጋር ሶ ኤን ይመስላል። ይሄ ኮንሰንትሬሽን ኦፍ ኤ ምንድነው ኮንሱምድ እያደረገ ይመጣል። ይሄ ቢ ነው ማለት እዚህ ጋር ቢን ለማመልከት ነው። እዚህ ጋር ግን የምናየው ምንድነው ፕሮዳክት ነው። ፎርሜሽን ኦፍ ፕሮዳክት ካለን ይሄው ቢ ፕሮዳክቱ ቢ ነው። ሶ እዚህ ጋር ማን ነው ኤ ላይ ያለው ማለት ነው። ስለዚህ በዚህ መልኩ እንሰራለን። እንግዲህ ኮንሰምፕሽን ካለ እንደ ግራፉ ላይክ ዚስ እንደዚህ ነው እየቀነሰ ነው የሚመጣው ማለት ነው። ኮንሰንትሬሽኑ ምንድነው የሪያክታንት ኮንሰንትሬሽን ቀጥታ ስለሚቀንስ ማለት ነው። ፎርሜሽን ካለ መጀመሪያ ላይ ፎርሜሽን ኦፍ ፕሮዳክቱ ምንድነው ኦልሞስት ኔግሊጂብል ነው ብለናል 17ኛው ጥያቄ ላይ ስንሰራ። በኋላ ግን ምን እያለ ነው የመጣው? እየጨመረ ይመጣል ማለት ነው። ይሄ ምንድነው ፎርሜሽን ኦፍ ፕሮዳክት ማለት ነው። ግራፉን በዚህ መልኩ መስራት እንችላለን ማለት ነው። የሚቀጥለው 19ኛው ጥያቄ ኦኬ 19ኛው ጥያቄ the compound AX2 decompose according to the equation። ይሄ 2 ሞል ኦፍ AX2 የተባለ ኮምፓውንድ ዲኮምፖዝ ነው ወዴት? ወደ 2 ሞል ኦፍ AX እና እንዲሁም ደግሞ X molecule of what gas ማለት ነው። in one experiment እንግዲህ በአንድ ኤክስፐሪመንት AX2 was measured at various time and this data were obtained like this። ይሄን ተመልከቱ። ታይሙ at 0 ሲሆን እዚህ ጋር ያለው ኮንሰንትሬሽን ኢኒሻል ኮንሰንትሬሽኑ 0.05 ነበረ። ሶ 2 ሲሆን እያየ 6 8 10 20 ታይሙ እየጨመረ ሲመጣ እንግዲህ ይሄ ሆነ ማለት ነው። ኮንሰንትሬሽኑ ምን እየሆነ ነው የመጣው? እየቀነሰ ነው የመጣው እዚህ ጋር የሚያመለክተን ማለት ነው። ሶ እንግዲህ ጥያቄያችን ሁለት ጥያቄዎች አሉ። ኤ ፋይንድ ዘ አቨሬጅ ሬት ኦቨር ዘ ኢንታየር ኤክስፐሪመንት ኢንታየር ኤክስፐሪመንቱን አቨሬጅ ሬቱን ውሰዱ ነው የሚለው። ቢ ኢዝ ዘ ኢኒሻል ሬት ሃየር ኦር ሎወር ይላል። ኢኒሻል ሬቱ ሃየር ነው ወይስ ሎወር ነው ዛን ዘ ሬት ኢን ዘ ፓርት ኤ ይላል። ኦኬ ፓርት ኤ እና ዩዝ ግራፊካል ሜተድ ቱ ኤስቲሜት ዘ ኢኒሻል ሬት ነው። እንግዲህ መጀመሪያ ምን ማድረግ አለብን? ይሄን ካልኩሌት ማድረግ አለብን። መጀመሪያ ፋይንድ አቨሬጅ ሬት ነው። ኦኬ ሶ አቨሬጅ ሬትን እንዴት ነው ካልኩሌት የምናደርገው? ሶ አቨሬጅ ሬት ኦፍ ማንን AX2 የተባለ ኢስ ኮምፓውንድ ይሄንን እንግዲህ ካልኩሌት ለማድረግ የአቨሬጅ ሬት የምንለውን ምንድነው የምናደርገው? እዚህ ጋር እንትኑ ኮኤፊሺየንቱ ስንት ነው? 2 ነው አይደለ? ኮኤፊሺየንቱ 2 ነው። ስለዚህ ምን ማድረግ እንችላለን? ይሄን ማለት ነው -1/2 እና ቼንጂን ኮንሰንትሬሽን ኦፍ ዋት AX2 ኦኬ ቼንጂን ታይም እንልና ይሄን የፋይናሉን እንቀንሳለን ማይነስ እንልና አሁንም ምንድነው የምናደርገው ማለት ነው ቼንጂን ኮንሰንትሬሽን ኦፍ AX2 ኦኬ ምን ኢኒሻል ቼንጂን ታይም ሶ በዚህ መሰረት -1/2 እንልና እዚህ ጋር AX2 የምን ፋይናል ኮንሰንትሬሽን ማንን ውሰድ 0.0 ኦኬ 0.88 እንውሰድ ማይነስ እንውሰድ ኢኒሻሉን እንግዲህ እዚህ ጋር 0 አንወስድም ኤንን እንውሰድ አቲቱ ላይ ኢኒሻል ስንት እንውሰድ 0.0448 እንውሰድ ኦኬ 8 እንውሰድና እንግዲህ ታይሙ ደግሞ ከ2 እስከ 20 ማለት ነው አቨሬጁ። ስለዚህ ምን እንወስዳለን እዚህ ጋር ማለት ነው 20 ኦኬ ሲቀነስ 2 ብለን እንወስዳለን። ሶ which is equal to እንግዲህ ይሄ ማይነስ የሚሆነው ኮንሱምድ መሆኑ ነው። እዚህ ጋር ኔጌቲቭ ሲመጣ ያው ፖዚቲቭ ያደርገዋል እዚህ ጋር። ሶ ይሄንን ስንሰራ ምንድነው የሚመጣልን 0.036 ኦኬ ይሄን ስናቀናንስ ይመጣልናል። ኦቨር እናደርግና ይሄ 1/2 ያ ማለት ይሄ ደግሞ 20 ሲቀነስ 10 18 ነው። በሁለት ስናባዛው ስንት ይመጣል? አሁንም 36 ይመጣል። ሶ ይሄንን እንግዲህ 0.06 ሞል ፐር ሊትር ማለት ነው
ይሄ 36 ምንድነው ሰከንድ ነው ማለት ነው። ይሄ ሰከንድ ነው፣ ይሄ ሰከንድ ነው የተሰጠን። ሶ ይሄንን አካፍሉት። ይሄን ስታካፍሉት ስንት ታገኛላችሁ? 0.001 ሞል ፐር ሊትር ፐር ሰከንድ እናገኛለን። ኦኬ ፐር ሰከንድ እናገኛለን። ኦር ይሄን ምን ማለት እንችላለን? 1 times 10 the power of -3 ሞል ፐር ሊትር ፐር ሰከንድ አድርገን ማስቀመጥ እንችላለን ማለት ኤ በተመለከተ ይሄ ነው። ሶ አሁን በዚህ ላይ ከዚህ ላይ በመነሳት is the initial rate higher or lower ነው የሚለው than the rate in the part A. ሶ ኢኒሻል ሬቱ ሃየር ነው የሚሆነው። ቢ ላይ ስናይ the initial rate is higher than the average rate because the rate will decrease አይደለ እንዴ? ሬት ምን ይሆናል? will decrease as reactant concentration decrease። የሪያክታንት ኮንሰንትሬሽን ምን እያለ ሲመጣ እየቀነሰ ሲመጣ ሬቱ ምን ይሆናል? ዲክሪዝ ያደርጋል ማለት ነው። ሶ መልሳችን ምንድነው? the initial rate is higher than the average rate. why ከተባለ ለምን ጥያቄ ከጠየቀን the rate will decrease as the reactant concentration decrease ማለት ነው። ሶ ግራፍ በግራፍ አሳዩ ነው የሚለው ይሄን ይመስላል። እንግዲህ ግራፉን ሲምፕሊ 10 20 ማለት ቀጥታ ይሄ ለማሳየት ያህል ነው። በ0 0.1 0.2 0.3 0.4 0.5 እያልን ብንመጣ ሶ እዚህ ጋር ከፋፍለን ላይክ ዚስ ይሄን 10 20 ብንል ኤኒዌይ ምን ይመጣል? በእንደዚህ መልኩ ይመጣል ማለት ነው። በእንደዚህ መልኩ ይመጣል። ግራፉን በግራፍ አሳዩ ተደግፎ ስለተባለ ነው። ግራፉንም በዚህ መልኩ መስራት ትችላላችሁ። እኛውን 0.1 0.2 ብለን ነው መነሻ የወሰድነው። ሶ 0.3 0.4 0.5 በዚህ በ10 እየከፋፈል ነው መጣን ማለት ነው። ሶ ይሄን ይመስላል እንግዲህ 19ኛው ጥያቄ። የሚቀጥለው 20ኛው ጥያቄ express the rate of the reaction in terms of the changing concentration ይላል of each of the reactant and product. A in the form of gas react with 2 mole of B in the gas, it gives us what? C mole of gas ነው። when B is decreasing at 0.5 mole per liter per second, how fast is A decreasing ነው የሚለው። እንግዲህ መጀመሪያ ሬት የሚለውን ኦኬ በዚህ መልኩ እንትላለን። changing concentration of A over change in time is equal to -1/2 ለምን እዚህ ጋር 2 አለ ኮኤፊሺየንቱ -1/2 ብለን changing concentration of B over change in time is equal to ብለን ምንድነው የምንለው? changing concentration of C over change in time ነው የምንለው። ኦኬ ስለዚህ how fast A is decreasing ይላል። ሶ A ምንድነው አሁን ይሄንን የምናደርገው? ሶ ይሄንን ምን ማለት እንችላለን? A ምንድነው? is equal to 1/2 ኦኬ concentration of what? O2 ነው አይደለ? እዚህ ጋር concentration of A is equal to ብለን A is equal to 1/2 concentration of B ማለት እንችላለን አይደለ? concentration of B ደግሞ እዚህ ጋር B is decreasing በትን ተብሏል በ0.5 ሞል ተብሏል። ምክንያቱም እዚህ ጋር እንደምታዩት ነው። እዚህ ጋር 2 ሞል ኦፍ B ኮንሱምድ ሲያደርግ 1 ሞል ኦፍ A ነው ኮንሱምድ የሚያደርገው። ሶ እዚህ ጋር ምን ማለት እንችላለን? A is equal to ብለን 1/2 ብለን ኦኬ ታይምስ ብለን concentration of B ስንት ነው? 0.5 ነው። ሶ ይሄ ምን ይሆናል ማለት ነው? 0.25 ሞል per liter ኦኬ ሞል per liter ወይንም ደግሞ per second ምን ይሆናል? consumed ይሆናል። ወይንም ደግሞ በምን ያህል ነው ዲክሪዝ የሚያደርገው A የሚለው how fast A is decreasing ወይንም ደግሞ consumed የሚያደርገው በ0.25 ሞል per liter per second ይሆናል ማለት ነው። ሶ በዚህ መልኩ መስራት እንችላለን ማለት ነው። 21ኛው ጥያቄ reaction rate is expressed in terms of changing concentration of reactant and product ይላል። what is write the balanced equation ይላል። ሶ አሁን እዚህ ጋር ሬቱ ተገልጿል። ሶ balanced chemical equationን ጻፉ ነው የተባለው። ሶ ይሄ በጣም ሲምፕል ነው። ይሄ በጣም ምንድነው ሲምፕል ነው መልሱ። ሶ እንግዲህ እዚህ ጋር የሚያመለክተን -1/2 changing concentration of N2O5 ወይንም ደግሞ ዳይናይትሮጂን ፔንታኦክሳይድ ቼንጅ ኢን ታይም እዚህ ጋር ምንድነው የሚያመለክተን? ሪአክታንት ነው ማለት ነው። ስለዚህ 2 ሞል ነው ማለት ነው። 2 ሞል ኦፍ ዋት? N2O5 ኦኬ the gaseous form ዲኮምፖዝ አድርጓል። ወዴት? እዚህ ጋር ደግሞ NO2 ስንት ነው? 4 ሞል ነው ማለት ነው።
ይሄ በጣም ቀላል ነው። NO2 ኦኬ and also ኦክሲጅን 1 ሞል ነው ማለት ነው። ስለዚህ ምንድነው የምንለው O2 ጋስ። ይሄ ነው ማለት ነው። 21ኛው ጥያቄ በጣም ቀላል ነው። ሪአክሽን ሬቱ it expressed ተብሏል in terms of changing concentration of reactant and product ተሰጥቶናል። ስለዚህ write the balanced equation ነው። balanced equation ይሄንን ብትወስዱ ይሄንን ታገኛላችሁ ማለት ነው። ይሄው -1/2 changing concentration of dinitrogen pentoxide on changing time ይሄ ራሱ ማለት ነው። ይሄ ደግሞ ይሄው 1/4 changing concentration of NO2 in changing time እዚህ ጋር ኦክሲጅን እንደምታዩት አንድ ነው ኮኤፊሺየንቱ፣ ስለዚህ 1 ነው። changing concentration of oxygen over changing time አንደኛውን ጥያቄ በዚህ መልኩ መስራት እንችላለን። ኦኬ 22ኛው ጥያቄ ነው የመጨረሻው። although the depletion of stratosphere ozone threatens life on the earth today ያው የኦዞን መሳሳት እንግዲህ በጣም የራሱ የሆነ ምን አለው ትልቅ ችግር ነው የሚፈጥረው ማለት ነው ለህይወት ላለው ነገር በመሬት ላይ it is calculation was one of the crucial process እንግዲህ አስፈላጊ ነው የሚለው that allowed life to develop in what prehistoric times 3 moles of oxygen gas it decomposes into what 2 moles of ozone this is ozone O3 gas እንግዲህ እኛ በዋነኛነት ጥያቄው express the reaction rate in terms of oxygen and O3 በኦክሲጅን እና በO3 ሪአክሽን ሬቱን ኤክስፕረስ እንድናደርግ ነው ዋናው ጥያቄው መሰረቱ ማለት ነው። የጥያቄው መሰረት እሱ ነው። እንግዲህ ላይ at a given instant ይላል the reaction rate in terms of oxygen is ይሄን ያህል ተሰጥቶናል 2.17 times 10 to the power of -5 mole per liter per second ተሰጥቶናል። what is it in terms of O3 ነው የተጠየቀው። አሁን ተመልከቱ መጀመሪያ ኤን እንሰራ ወደ መልሱ ስንመጣ ኤን ስንሰራ እንግዲህ ኤን ሬት = ብለን እዚህ ጋር 1/3 ማይነስ ማለት ነው changing concentration of oxygen over changing time = ብለን እዚህ ጋር ደግሞ 2 አለን ስለዚህ 1/2 changing concentration of over changing time በዚህ መልኩ እናስቀምጣለን። የቢን ስንመጣ አሁን ሬት ኦፍ ምንድነው የተጠየቅነው ሬት ኦፍ ዋት ኦዞን ነው እዚህ ጋር O3 ሬት ኦፍ ኦዞን ወይም O3 የምንለው ስንት ነው 2/3 ኦፍ ኦክሲጅን ማለት ነው አይደለ 2/3 ኦፍ ኦክሲጅን እዚህ ጋር እንደምታዩት ማለት ነው O3 2/3 እንግዲህ ፎርም የሚሆነው 2/3 ኦፍ ኦክሲጅን ታይምስ ኦክሲጅን ነው ማለት ነው። ይሄ ምንድነው 2/3 ኮንሰንትሬሽን ኦፍ ኦክሲጅን ደግሞ እዚህ ጋር ተሰጥቶናል ስንት ነው 2.17 ስለዚህ 2.17 ታይምስ 10 to the power of -5 ሞል ፐር ሊትር ፐር ሰከንድ ተሰጥቶናል ማለት ነው። ይሄንን እንግዲህ ካልኩሌት እናደርግ ያ ማለት 2ን በ2.17 ታይምስ 10 to the power of -5 እናባዛና ለስንት እናካፍለዋለን ማለት ነው ለ3 እናካፍለዋለን ይሄ ስንት ይመጣል 4.34 ታይምስ 10 to the power of -5 ሞል ፐር ሊትር ፐር ሰከንድ ማለት ነው ዲቫይድድ ባይ 3 ነው ለ3 እናካፍለው መጨረሻ ላይ ምን እናገኛለን 1.4 approximately 4.566 እያለ ይቀጥላል 4.466 እያለ ነው የሚቀጥለው anyway approximately 1.45 times 10 to the power of -5 ሞል per liter per second ብለን መስራት እንችላለን ማለት ነው እንግዲህ ዩኒት 4 ኬሚካል ኪኔቲክስ በተመለከተ ጥያቄዎችን በዚህ መልኩ ሰርተን ጨረስን ማለት ነው። እንግዲህ የሚቀጥለው የሚሆነው ቻፕተር 5 ወይም ዩኒት 5 ኢዝ ኬሚካል ኢኩሊብሪየም ይሆናል ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደተለመደው በሌላ ሌሰን እስከምንገናኝ ድረስ መልካም ጊዜ። ፀሐይ ነው
ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ